ይህ ኢትዮ ሄድላይንስ ነው። በቅድሚያም አርዕስተ ዜናዎቹን እናሰማችሁ። የኢትዮጵያ ፌዴራል መንግስት መከላከያ ሰራዊት ትግራይ ክልል መግባቱ ተገለጸ። በሰሜን ኢትዮጵያ ያለው ውጥረት ከምንጊዜውም በላይ ሊፈነዳ ከጫፍ መድረሱ እየተነገረ ይገኛል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር በትላንትናው ዕለት መከላከያ ወደ ትግራይ የሚገባበት አግባብ የለም፣ ወደ ትግራይ የማይገባም ካለ ከሰዓታት በኋላ የመከላከያ ሰራዊቱ ወደ ትግራይ መግባቱ በብዙዎች ዘንድ ስጋትን ፈጥሯል። Top story is from the Horn of Africa. Tensions are rising in Ethiopia's northern Tigray region. Tigray has a bloody history. የመከላከያ ሰራዊቱ ወደ ትግራይ ክልል መሬቶች መግባት ሲጀምርም ፊት ለፊት ትግራይ ድንበር ላይ ሰፍረው የነበሩት የትግራይ ኃይሎች ወደ ኋላ ማፈግፈጋቸው ተገልጿል። ዝርዝሩን ይዘናል። ይህ በእንዲህ እንዳለ የትግራይ የጸጥታ ቢሮ በትግራይ ህዝብ ላይ ጥፋት ለማስከተል የተሰለፋችሁ የብልጽግና ኃይሎች ወደ ቦታችሁ ተመለሱ ሲል አስጠንቅቋል። የትግራይ ሰላምና ጸጥታ ቢሮ በወቅታዊ ሁኔታዎች ላይ ለጠቅላይ ሚኒስትሩና ለመከላከያ ሰራዊቱ ማስጠንቀቂያ ያዘለ መልእክት አስተላልፏል። የትግራይ ደህንነት አደጋ ላይ ወድቋል ያለው ቢሮ የፌዴራል መንግስቱ በከፍተኛ ዘመናዊ መሳሪያና ኃይል ትግራይን ከበባ ውስጥ አስገብቷል፣ ትዕግስታችን እንደ ፍርሃት ታይቷል፣ አልቋልም፣ የህዝቡን ስቃይና መከራ ለመመከት ከምንጊዜውም በላይ ዝግጁ ነን ሲልም የመጨረሻ ያለውን ጠንካራ ማስጠንቀቂያ አስተላልፏል። ሌላኛው መረጃችን ነው። ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ እስከ ምጽዋ ሽብርን የሚከላከል ኤሊት ፎርስ ገንብታለች ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ በዛሬው ዕለት ያደረጉት ንግግር በብዙዎች ዘንድ መነጋገሪያ ሆኗል። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ጠቅላይ ሚኒስትር አብይ የሚመሩት የብልጽግናው መንግስት በተባበሩት አረብ ኤሚሬቶች ጫና ከህወሓትና ከኤርትራ ጋር ወደ ጦርነት ውስጥ ሊገባ ሰከንዶች ቀርተውታል እየተባለ ባለበት ወቅት በዛሬው ዕለት በሐዋሳ ተገኝተው ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ልዩ ኃይል ገንብታለች ሲሉ መናገራቸው ብዙዎችን አስገርሟል። ጠቅላይ ሚኒስትሩ የኛ ዝግጅት በድፍን አፍሪካ ሰላምን ለማረጋገጥና በቀጠናችን ላሉ ሀገራት አለኝታ መከታ ጋሻ ለመሆን ነው ሲሉም ያልተጠበቀ አስገራሚ ንግግር አድርገዋል። ዝርዝሩን ይዘናል። ሰላም ውድና የተከበራችሁ የቻናላችን ተከታታዮች፣ በዕለቱ የተሰሙትን እነዚህንና ሌሎች መረጃዎችን ይዘን ቀርበናል። እስከ ፍጻሜው አብራችሁን ቆዩ። ቪዲዮን ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያልን ወደ ዝርዝሩ አለፍን። በመጀመሪያም የኢትዮጵያ ፌዴራል መንግስት መከላከያ ሰራዊት ትግራይ ክልል መግባቱ ተገለጸ። በሰሜን ኢትዮጵያ ያለው ውጥረት ከምንጊዜውም በላይ ሊፈነዳ ከጫፍ መድረሱ እየተነገረ ይገኛል። በጀነራል ታደሰ ወረደ የሚመራው የትግራይ ጊዜያዊ አስተዳደር መከላከያ ወደ ትግራይ የሚገባበት አግባብ የለም፣ ወደ ትግራይ የማይገባም ካለ ከሰዓታት በኋላ የመከላከያ ሰራዊቱ ወደ ትግራይ መግባቱ በብዙዎች ዘንድ ስጋትን ፈጥሯል። የፕሪቶሪያ ሰላም ስምምነት ከተፈረመ ከ3 ዓመት በኋላ ለመጀመሪያ ጊዜ የኢትዮጵያ መከላከያ ሰራዊት ወደ ትግራይ መግባቱ ያልተጠበቀና መነጋገሪያ የሆነ ሲሆን ከቀናት በፊት የመከላከያ ሰራዊቱ ምክትል ኢታማዦር ሹም ጀነራል አበባው ታደሰ ከፍተኛ የመከላከያ አዛዦችን ሰብስበው ሰራዊታቸው ወደ ትግራይ እንደሚገባ በዛም የቀድሞ የሰሜን እዝ ካምፖችን እንደሚቆጣጠርና ወሳኝ ስትራቴጂክ የሚባሉ ቦታዎችንም እንደሚይዝ ከተናገሩ ከቀናት በኋላ የመከላከያ ሰራዊቱ ወደ ትግራይ በመግባት አንዳንድ ቦታዎችን እንደተቆጣጠረ ተሰምቷል። የኢትዮጵያ መከላከያ ሰራዊት በዛሬው ዕለት በተከዜ ቀጠና የተከዜን ድልድይ በመሻገር ወደ ትግራይ መግባቱን የአካባቢው የመረጃ ምንጮች ገልጸዋል። ይህም በወልቃይት አዲረመት ከተማ ወደ ደደቢት ሽሬ በሚወስደው ዋና ድልድይ ቆራሪ ተብሎ የሚጠራውን የወልቃይትን አካባቢ ተሻግሮ ትግራይ ውስጥ የኢትዮጵያ መከላከያ ሰራዊት መስፈር እንደጀመረ ተነግሯል። የመረጃ ምንጮቹ የመከላከያ ሰራዊቱ ወደ ትግራይ የገባ መስፈር የጀመረው በትላንትናው ዕለት ከየካቲት 14 ጀምሮ መሆኑን የገለጹ ሲሆን በትላንትናው ዕለት የትግራይ ጊዜያዊ አስተዳደር የመከላከያ ሰራዊቱ ወደ ትግራይ ክልል አልገባም፣ የሚገባበትም አግባብ የለም ካለ ከሰዓታት በኋላ መሆኑ ደግሞ ነገሩን አስገራሚ ያደርጎታል ብለዋል። በዚህም የመከላከያ ሰራዊቱ ወደ ትግራይ ክልል መሬቶች መግባት ሲጀምር ፊት ለፊት ትግራይ ድንበር ላይ ሰፍሮ የነበረው የትግራይ ኃይሎች ወደ ኋላ ማፈግፈጋቸው የተገለጸ ሲሆን ሆኖም መከላከያው በትግራይ ድንበር ላይ ካሰፈረው ኃይሉ ውስጥ ወደ ውስጥ ያስገባው የተወሰነውን እንደሆነና አብዛኛው ኃይሉ አሁንም በትግራይ ድንበር አካባቢዎች እንደሚገኝ ገልጸዋል። ይህ ክስተት የፕሪቶሪያው ሰላም ስምምነት ከተፈረመ ከ3 ዓመት በኋላ የተፈጠረ እንደሆነ የገለጹት የመረጃ ምንጮቹ በእነዚህ 3 ዓመታት ውስጥ የፕሪቶሪያው ስምምነት ከተፈረመ ወዲህ የመከላከያ ሰራዊቱ ወደ ትግራይ ገብቶ
እንደማያውቅ አስረድተዋል። ይህንን ሲያብራሩም የመከላከያ ሰራዊቱ በእነዚህ 3 ዓመታት ውስጥ ባላማጣ፣ ኮረምና ራያ በቀድሞ የትግራይ ክልል ግዛቶች ላይ ሰፍሮ የቆየ ቢሆንም በፕሪቶሪያ ሰላም ስምምነት መሰረት ግን እነዚህ ግዛቶች ፖለቲካዊ እልባት እስከሚያገኙ ድረስ እንደ ትግራይ የግዛት አካል እንደማይታዩ ገልጸዋል። ከዚሁ ጋር በተያያዘ በትላንትናው ዕለት የትግራይ ክልል ጊዜያዊ አስተዳደር መከላከያ ሰራዊት በሰሜን ዕዝ ካምፖች እንዲሰፍር ተስማምቷል መባሉን አስተባብሎ እንደነበር የሚታወስ ሲሆን የኢትዮጵያ መከላከያ ሰራዊት ወደ ትግራይ ክልል እንዲገባ በፌዴራል መንግስት ትዕዛዝ ተላልፏል በሚል የተሰራጨው መረጃም ፍጹም ሐሰት ነው ብሎም ነበር። በሌተናል ጀነራል ታደሰ ወረደ የሚመራው ጊዜያዊ አስተዳደሩ በፕሬዝዳንቱ ጽህፈት ቤት የፌስቡክ ገጽ ላይ ባወጣው መረጃ መሰረት ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ የፌዴራል መንግስት መከላከያ ሰራዊት ወደ ትግራይ ክልል እንደሚገባ ለጊዜያዊ አስተዳደሩ ማሳወቁን የሚገልጹ መረጃዎች ሲሰራጩ ነበር። በትላንትናው ዕለት ደግሞ መከላከያ ሰራዊቱ በክልሉ በሚገኙ ካምፖች ውስጥ እንዲሰፍር መግባባት ላይ መደረሱን የሚጠቅስ ሌላ ልጥፍ ተሰራጭቷል ሲል ክስ አቅርቦ ነበር። ሆኖም ጊዜያዊ አስተዳደሩ ትላንት ባወጣው መግለጫ እነዚህን ሁለት ጉዳዮች ያስተባበለ ሲሆን የማህበራዊ ሚዲያ ልጥፎቹን የተጣመመና የተሳሳተ ሲል የጠራው ጊዜያዊ አስተዳደሩ ይህንን አይነቱን መረጃ ወደ ህብረተሰቡ የተሰራጩት ስትራቴጂያቸው ምንጩም ሆነ ሊያሳካው የተፈለገው ግብ ግልጽ ነው ብሏል። የትግራይ ጊዜያዊ አስተዳደር እየተሰራጨ ያለው መረጃ ፍጹም ሐሰት መሆኑን መግለጽ ይወዳል ሲልም አስተባብሎ ነበር። የትግራይ የጸጥታ ቢሮ በትግራይ ህዝብ ላይ ጥፋት ለማስከተል የተሰለፋችሁ የብልጽግናው ኃይሎች ወደ ቦታችሁ ተመለሱ ሲል አስጠነቀቀ። ትላንት የካቲት 14 2018 ዓ.ም የትግራይ ሰላምና ጸጥታ ቢሮ በወቅታዊ ሁኔታ ላይ ማስጠንቀቂያ ያዘለ መልእክት አስተላልፏል። በትግል እንጂ በምጽዋት የሚከበርልን መብት የለም ያለው የጸጥታ ቢሮ የትግራይ ደህንነት አደጋ ላይ ወድቋል። የፌዴራል መንግስቱ በከፍተኛ ዘመናዊ መሳሪያና ኃይል ትግራይን ከበባ ውስጥ አስገብቷል። ትግራይን የማንበርከክ ዘመቻ ፍጹም አይሳካም። ትዕግስታችን እንደ ፍርሃት ታይቷል፣ አልቋልም። የህዝቡን ስቃይና መከራ ለመመከት ከምንጊዜውም በላይ ዝግጁ ነን ሲልም አስታውቋል። ቢሮው እኛ እንደተጋሩ በአንድ እንድደራጅ እንድንታገልና ለመስዋዕትነት ዝግጁ እንድንሆን ያደረገን ዋናው ምክንያት የትግራይ ህዝብ መሰረታዊ ጥቅምና ፍላጎት እንጂ ሌላ ጉዳይ አልነበረንም። አሁንም ቢሆን ለወደፊቱም አይኖረንም። ለማንኛውም ኃይል ለመሸከም የሚከብዱ አደጋዎችን ተሸክመን ሁሉንም አይነት መስዋዕትነት እየከፈልን በጽናት እየቆምን ያለነው ለዚህ ነው ብሏል። ቢሮው ቀጥሎም ብልጽግና በክቡር መስዋዕትነት የተገኘውን የፕሪቶሪያ ሰላም ስምምነቱን የፈረሙ ህጋዊ አካላትን በማግለል ለግለሰቦች በመስጠት አደጋ ላይ እንዲወድቅ እያደረገ ነው ያለ ሲሆን የትግራይ ህዝብን አንድነት በመከፋፈል ትግራይ እንድትዳከምና እርስ በርሳችን እንድንተላለቅ በጀትና ሰው መደቦ በመስራት ላይ ነው። ነገር ግን ትግራይን በሁሉም አቅጣጫ ዘግቶ በቴክኖሎጂ በሰራዊት ብዛትና በከባድ መሳሪያ ጋጋታ በማስፈራራት ለማንበርከክ መሞከር ተጨማሪ እልቂት መጋበዝ እንጂ የትግራይ ህዝብ ማሸነፍ እንደማይቻል ትላንት በተግባር ተሞክሮ የተረጋገጠ ነው ብሏል። በአጠቃላይ ግጭት የማቆም የፕሪቶሪያ ስምምነትን በመጣስ የተደረገው የድሮን ድብደባ፣ ሰራዊትና የጦር መሳሪያ አከማችቶ ትግራይን የመክበብ እንቅስቃሴ፣ ስም ማጥፋትና እገዳዎችም ግልጽ የጦርነት አዋጅ እንደሆነ እናምናለን ብለዋል። ቢሮ በማስከተልም እንደ ሰራዊት የመጨረሻ ዓላማችን በማለት የሚከተሉትን ነጥቦች የገለጸ ሲሆን አንደኛ የትግራይ ህገ መንግስታዊ ግዛታዊ አንድነትን ማረጋገጥ፣ ለተፈናቀሉና በወራሪዎች ስር እየተሰቃዩ ያሉ ህዝባችን ዋስትናቸው ተረጋግጦ ወደ ቀያቸው እንዲመለሱና እንዲኖሩ ማድረግ፣ ህዝብ በመረጠው አካል እንዲተዳደር ማድረግ ነው ብሏል። ከዚህ መሰረታዊ እውነት በመነሳት በዚህ ወቅት እንደ ትግራይ ሰራዊት ወዳጅም ጠላትም እንዲያቀለን የምንፈልጋቸው ነገሮች በማለት ቢሮ የሚከተሉትን ነጥቦች የዘረዘረ ሲሆን አንደኛ የትግራይ ህዝብ ከባድ መስዋዕትነትን ከፍሎ ያረጋገጣቸው ማንነቱ ሁሉም ብሔራዊ እሴቶቹና መሬቱ ተነጥቆ በከባድ የህልውና አደጋ ወድቆ እንደሚገኝ ለሁሉ ግልጽ በሆነበት ወቅት ያለው አማራጭ ይህንን አደጋ በሰላማዊ መንገድ መፍታት ነው ብሏል። ሁለተኛ ለሰላም ሲባል ክብርህን፣ ማንነትህን፣ ሉዓላዊ ግዛቱንና መሬቱን አሳልፎ መስጠት ግን ትላንት አላደረገውም። ዛሬም ይሁን ነገ ይህንን እንዲያደርግ የሚጠብቅ ወገን ካለ የማይሆንና የማይጨበጥ ህልም ነው ብሎታል። ሶስተኛ አሁንም ቢሆን በኃይል ሊታፈን የሚፈለገው የትግራይ ህዝብ ጥያቄ ብቸኛው መፍትሄው ሰላማዊና ፈጣን እንዲሆን እየጠየቀን ትዕግስታችን እንደ ፍርሃት በመቁጠር አሁን ያለው ሁኔታ እንዲቀጥል ማድረግን የህዝባችንን ስቃይ በማራዘም እልቂታችንን መጠበቅ ተገቢ ያለመሆኑን ባመንበት ሁኔታ ላይ እንገኛለን ብሏል። ስለዚህ በተለያየ ምክንያት በትግራይ ህዝብ ላይ ጥፋት ለማስከተል የተሰለፈው ሁሉ ወደ መደበኛ ቦታቸው እንዲመለሱ ጥሪ እናቀርባለን ብሏል። በመጨረሻም ጠቅላይ ሚኒስትር አብይ አህመድ ኢትዮጵያ ከሶማሊያ እስከ ምጽዋ ሽብርን የሚከላከል ኤሊት ፎርስ ገንብታለች አሉ።
ጠቅላይ ሚኒስትሩ ኢትዮጵያ በምስራቅ አፍሪካ ሽብርን የሚከላከል ልዩ ኃይልን መገንባቷንም ተናግረዋል። ጠቅላይ ሚኒስትሩ ይህንን ያሉት በዛሬው ዕለት በሐዋሳ ከተማ በተከበረው የመከላከያ ሰራዊት የልዩ ዘመቻዎች እዝ 65ኛ ዓመት የምስረታ በዓል ላይ ባደረጉት ንግግር ነው። የኛ ዝግጅት በድፍን አፍሪካ ሰላምን ለማረጋገጥ ነው ያሉት ጠቅላይ ሚኒስትር አብይ አህመድ በቀጠናችን ላሉት ሀገራት አለኝታ፣ መከታ፣ ጋሻ ለመሆን ነው ብለዋል። ለዚህም ሲባል በምድር በተራራና በጅረት የነበረውን ባህር ላይ ወደሚደረግ ስልጠና መሸጋገሩን ተናግረዋል። የኛ ተልዕኮ ውጊያ የሚያስቀር ውጊያ የሚጨርስ ኤሊት ፎርስ መገንባት ነው። የናንተ ተልዕኮ ኢትዮጵያን መገንባት፣ ኢትዮጵያን መጠበቅ፣ ኢትዮጵያን ማጽናትና ኢትዮጵያን ማሸጋገር ነው። ኢትዮጵያ በልጆቿ ላብ ትሰራለች። ኢትዮጵያ በልጆቿ አጥንትና ደም ትጸናለች። ኢትዮጵያ አልተደፈረችም፣ አትደፈርም። በክብርና በነጻነት ለልጆቻችን የምናሸጋገራት ብቸኛዋ የአፍሪካ ፈርጥ ሆና ትቀጥላለች። ጠቅላይ ሚኒስትሩ ከሶማሊያ ጫፍ እስከ ምጽዋ ጫፍ በባህር የሚያጋጥሙ ሽብሮችን ወንድም ህዝቦችን ደግፈን ሽብርን ለማስቀረት ልማት ብልጽግናን በቀጠናችን ለማረጋገጥ ለኢትዮጵያ ብቻ ሳይሆን ለቀጠናው በቂ የሆነ ኤሊት ፎርስ መገንባቱን ተናግረዋል። በበዓሉ ላይ ከጠቅላይ ሚኒስትር አብይ አህመድ ባሻገር ፊልድ ማርሻል ብርሃኑ ጁላና ሌሎች ከፍተኛ የአገሪቱ ፖለቲካዊና ወታደራዊ ባለስልጣናት ተገኝተዋል። ጠቅላይ ሚኒስትር አብይ በዚሁ በዓል ላይ ባስተላለፉት መልእክት የልዩ ዘመቻዎች እዝ ቀይ ቦኔት ለባሾቹ ውጊያ የሚጨርሱና ውጊያ የሚያስቀሩ ናቸው ብለዋል። ኢትዮጵያ የዘመኑን ቴክኖሎጂ የሚጠቀም በምሽግ ብቻ ሳይሆን በስትራቴጂክ ቦታዎች ውጊያን የሚያጣጥፍና የሚያሳጥር ተቋም ስለገነባች መላው አፍሪካውያን እንኳን ደስ አላችሁ ሲሉ ተናግረዋል። ኢትዮጵያ ኤሊት ፎርስ የምትገነባው በቀጠናችን ውጊያና ሽብር እንዳይፈጠር ሲፈጠርም በአጭር ጊዜ ለመቋጨት እንደሆነም ተናግረዋል። ክቡራን ተመልካቾች ለአሁን ያዘጋጀናቸው መረጃዎች በዚህ አበቁ። ቪዲዮ ላይክ እና ሼር፣ ቻናሉን ሰብስክራይብ እና የደወል ምልክቷን በመጫን ትኩስና አዳዲስ መረጃዎችን ያገኙ እያለን ተሰናበትን።